ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻውትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ እቅድ ለተያዘለት ሰባተኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታውቋል። ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ እያከናወናቸው ያሉ ዝግጅቶችን አስመልክቶ ለልማት አጋሮች ማብራሪያ ለመስጠት አርብ ህዳር 12 ቀን 2018 ዓ.ም በገንዘብ ሚኒስቴር በተዘጋጀ መድረክ የተገኙት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ነፃ ፍትሃዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎች መደረጋቸውን ገልጸዋል። የህግ ማዕቀፍ፣ የቴክኖሎጂና ተቋማዊ አሰራሮች ላይ ትኩረት ያደረጉ ለውጦች መደረጋቸውንና እነዚህ ማሻሻያዎች መጪው ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። መንግስት ምርጫውን በሚመለከት ያለውን ቁርጠኝነት የገለጹት ወይዘሮ ሜላት ወርቅ ለምርጫው የሚሆን 10 ቢሊዮን ብር መመደቡ ማሳያ መሆኑን አስረድተዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎችን በሚመለከት ገለጻ ሲያደርጉ ከ3G የኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል። የኤሌክትሪክ አቅርቦትና በብቃት የሰለጠኑ የምርጫ ሰራተኞች መኖራቸውን መሰረት ያደረገ መሆኑንም ተናግረዋል። ከመራጮች ትምህርት ጋር በተገናኘ ቦርዱ ከሲቪል ማህበረሰብ ድርጅቶች ጋር ያለውን ትብብር በማጠናከር ላይ መሆኑን በውጭ ጉዳይ ሚኒስቴር አማካኝነት በሚደረግ እገዛም ዓለም አቀፍ ታዛቢዎች እንደሚጋበዙ ገልጸዋል። የገንዘብ ሚኒስትር ዴኤታዋ ወይዘሮ ሰመሪታ ሰዋሰው በበኩላቸው ዲሞክራሲያዊ ምርጫ ማካሄድ ህገ መንግስታዊ መብትን ለማስጠበቅና የሀገርን ሰላም ለማረጋገጥ ያለው አስተዋጽኦ ከፍተኛ መሆኑን ተናግረዋል። አክለውም የልማት አጋሮች በገንዘብና በሌሎች ጉዳዮች ለሚያደርጓቸው ድጋፎች ምስጋና አቅርበዋል። ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ዝርዝር ስራዎች የሚከናወኑበት ረቂቅ የጊዜ ሰሌዳ በማዘጋጀት ከተለያዩ ባለድርሻ አካላት ጋር ውይይት ሲያደርግ ቆይቷል። በረቂቅ የጊዜ ሰሌዳው እንደተገለጸው ዋናው የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ተገልጿል። ቦርዱ ለምርጫ ሂደቱ ቅድመ ዝግጅት ስራዎችን ማከናወን የጀመረው ከ2017 ዓ.ም ጀምሮ መሆኑ የተገለጸ ሲሆን አሁንም የምርጫ ክልል አስፈጻሚዎችን ቅጥርና ሌሎች ስራዎችን እያከናወነ መሆኑን ይገልጻል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የመንግስት ሰራተኞች ዓመታዊ ቦነስና የመኖሪያ ቤት እንዲኖራቸው የተሰራ መሆኑ ተገለጸ። በሲቪል ሰርቪስ ሪፎርም ምክንያት የተባረረ ሰራተኛ የለም ተብሏል። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በአመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየሰራ መሆኑን አስታውቋል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ህዳር 12 ቀን 2018 ዓ.ም
ሲገመግም ነው ይህ የተገለጸው። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ባቀረቡት ሪፖርት በአመት 100,000 የመንግስት ሰራተኞች እንደሚቀጠሩ፣ 40,000 ያህሉ ጡረታ እንደሚወጡና 30,000 የሚሆኑት ዩኒቨርሲቲ እንደሚገቡ ገልጸዋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ አለመኖሩንና የሪፎርሙ ዓላማም ሰራተኛ ማባረር እንዳልሆነ አስረድተዋል። በተያዘው ዓመት የመንግስት ሰራተኞች ቆጠራ እንደሚከናወን፣ በዚህ የማጣራት ሂደት በስራ ላይ ሳይኖር ደሞዝ የሚከፈለው እንዲሁም ከስራ ለቆ ደሞዝ የሚከፈለውንና 2 እና 3 ቦታ ደሞዝ የሚከፈለውን ማጣራት ለማከናወን ዝግጅቱ ተጠናቋል ብለዋል። ቋሚ ኮሚቴው ባቀረበው ጥያቄ በሲቪል ሰርቪስ አገልግሎት አሰጣጥ ላይ ተገልጋዮች በተደጋጋሚ ብልሹ አሰራርና ሌብነት መበራከቱን እንደሚያነሱ እንዲሁም በሰው ኃይል ቅጥር፣ በምልመላ፣ በምደባ፣ በዝውውርና በደረጃ እድገት የፍትሐዊነት መጓደል፣ በእጅ መንሻ ወይንም በገንዘብ አገልግሎት የሚሰጡ አካላትን በማረም ፍትሐዊ አገልግሎት ለማረጋገጥ ምን እየተሰራ እንደሆነ ጠይቋል። በተጨማሪም መንግስት የደሞዝ ማሻሻያ ማድረጉ ጥሩ ሆኖ እያለ ክፍያ ግን እስከ ጥቅምት አጋማሽ እንዲፈጸም አቅጣጫ የተሰጠ ቢሆንም አሁንም ድረስ ማሻሻያው ያልተከፈላቸው አካባቢዎች መኖራቸውን ኮሚቴው ገልጿል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ በሰጡት አስተያየት የትግራይ ክልልን ጨምሮ አዲስ የተመሰረቱ ክልሎች ደሞዝ መክፈል ችግር እንደሆነባቸው ሲያነሱ እንደነበር ገልጸዋል። ይህ ምላሽ አገኘ ወይ ሲሉም ጠይቀዋል። በትግራይ ክልል ነበረ ባሉት ችግር ምክንያት ገቢ በአግባቡ መሰብሰብ ባለመቻሉ እንደ ሌሎች ክልሎች 70 እና 80 በመቶ በውስጥ ገቢውን መሸፈን እንደማይችል መገለጹን ተናግረዋል። በትግራይም ሆነ በሌሎች ክልሎች የሚመደበው ገንዘብ ሰራተኛው ዘንድ መድረሱ እንዴት ነው የሚረጋገጠው? የምትከተሉት አሰራር አለ ወይ ሲሉም ጠይቀዋል። ኮሚሽነሩ በበኩላቸው የትግራይ ክልል የደሞዝ ጭማሪው ከተፈቀደላቸው ክልሎች አንዱ መሆኑን፣ ገንዘቡ በየወሩ እየተላለፈ መሆኑን፣ ክልሉም ክፍያውን መፈጸሙን አምነናል ብለው፣ ይሁን እንጂ ለደሞዝ ጭማሪ የተፈቀደው በጀት ለዚህ ስራ ብቻ መዋሉን ለመከታተል ስርዓት ዘርግተን የምንከታተልበት ሁኔታ የለም። ተቋማት ግን በቢሮዎቻችን አማካኝነት ያለውን አፈጻጸም ሪፖርት ያደርጉልናል የሚል ምላሽ ሰጥተዋል። ኢትዮጵያዊው ባለሀብት ለአሜሪካ ፍርድ ቤት ያቀረቡት የ5.3 ሚሊዮን ዶላር ፍርድ አፈጻጸም ተቀባይነት አገኘ። በኢትዮጵያ በኢንቨስትመንትና በአስመጭነት በሚታወቀው ሰንሴት ኢምፖርተር ኩባንያ ክስ ተመስርቶበት ፍርድ ያረፈበት ኤስኤንኤስ ግሎባል ፋርማ ኮርፖሬሽን የተፈረደበትን 5.3 ሚሊዮን ዶላር እንደ ፍርዱ አልፈጽምም በማለቱ የአሜሪካ ፍርድ ቤት አስገድዶ ክፍያውን እንዲያስፈጽም የቀረበለትን የፍርድ ሰነድ መቀበሉ ታወቀ። ሁለቱ ተቋማት የተካሰሱበትን የክስ ሰነድ መርምሮ በሰውና በሰነዶች ምስክርነት በማረጋገጥ የፍርድ ውሳኔውን የሰጠው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የግልግል ተቋም ነው። የክሱ መነሻና ምክንያት የኢትዮጵያ መድኃኒት አቅራቢ ድርጅት የጓንት ግዢ ለመፈጸም አውጥቶት የነበረው ሀገር አቀፍና ዓለም አቀፍ ጨረታ ነው። ኤጀንሲው ላወጣው ጨረታ ከተሳተፉ ሀገር አቀፍና ዓለም አቀፍ ተጫራቾች ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ያሸነፈ ሲሆን የጨረታውን አጠቃላይ ሂደት ማለትም ከጨረታ ሰነድ ግዢ እስከ መጨረሻ የግዢ አፈጻጸም ሂደት ስራ የተከናወነው የሰንሴት አስመጪ ኩባንያ ዋና ስራ አስፈጻሚ በሆኑት በአቶ ደረጀ ሀብታሙ ዘለቀ አማካኝነት መሆኑን ሰነዶቹ ያስረዳሉ። የኢትዮጵያ መድኃኒት አቅራቢ ኤጀንሲ ለአቅራቢው ተቋም ክፍያ ሲፈጽም የአፈጻጸም ዋስትና በባንክ ያስያዘው ሰንሴት ኢምፖርት መሆኑና አቅራቢው እንደሚከፍል በውሉ የተካተተ በመሆኑ ሰንሴት ኢምፖርት 61,994,625 ብር ዋስትና መክፈላቸውን የውሳኔው ሰነድ ያሳያል። ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ለኤጀንሲው ሲያቀርብ የተስማማውን ግዢ በወቅቱና በስምምነቱ መሰረት ሊፈጽም ባለመቻሉ በአቅራቢውና በኤጀንቱ መካከል ጥል መፈጠሩንና ኤጀንቱ ተደጋጋሚ ማስጠንቀቂያ ከላከ በኋላ አቅራቢው እንደውሉ ሊፈጽም ባለመቻሉ ጉዳዩ ወደ ግልግል ተቋም ማምራቱን የውሳኔው ሰነድ ያስረዳል። አቤቱታው የቀረበለት የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት የግልግል ተቋም የግልግል ዳኞች ዶክተር በሙራዱ አብዶ፣ ዶክተር ዮናስ ተስፋና አቶ አስቻለው አስፋው ጉዳዩን 1 ዓመት ከ6 ወር ከመረመሩና ካጣሩ በኋላ እንደ አውሮፓውያኑ አቆጣጠር ሰኔ 2024 ውሳኔ ሰጥተውበታል።
ውሳኔው ከመሰጠቱ በፊት አቤቱታው እንደቀረበለት የግልግል ተቋሙ ለመልስ ሰጪ ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ወይንም አቶ ሳምሶን መኮንን አቤቱታውን በውሉ ላይ በተደረገው ስምምነት መሰረት ለአቶ ሳምሶን በኢሜይልና ዲኤችኤል ፖስታ አድራሻቸው በተደጋጋሚ ቢላክም ምላሽ ባለመስጠታቸው አቤቱታው የተሰማውና ውሳኔ የተሰጠው በሌሉበት መሆኑን ውሳኔው ያብራራል። የግልግል ተቋም ውሳኔውን ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ወይንም አቶ ሳምሶን ከሰንሴት ኢምፖርት ወይንም አቶ ደረጀ ጋር የገቡትን ውል መፈጸም አለመቻላቸውን አረጋግጦ አቅራቢው ድርጅት $1,940,891 የትርፍ ክፍፍል ከ9 በመቶ ወለድ ጋር 61,994,625 ብር ኤጀንቱ አቶ ደረጀ ለማስፈጸሚያ ዋስትና የከፈሉትንና የኮንትራት ውል ያፈረሱበትን $595,800 ከ9 በመቶ ወለድ ጋር ክፍያ እንዲፈጽም ብሏል። ፍርድ ቤቱም የቀረበለትን የውሳኔ ሰነድ መቀበሉንና በሰንሴት ኢምፖርት የተጠየቀውን የትርፍ ክፍፍል በውሉ መሰረት አቅራቢው ሊፈጽም ባለመቻሉ ለኤጀንሲው የተከፈለው የአፈጻጸም ዋስትናን ጨምሮ የግልግል ዳኝነት ክፍያ ከነወለዱና የቴምብር ክፍያ በድምሩ $5.53 ሚሊዮን ክፍያ እንዲያስፈጽም ተጠይቆ እየተጠበቀ ይገኛል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።